እግዚአብሔር ይባርካችሁ። አረፍ አረፍ በሉና በሚኖሩን ጥቂት ደቂቃዎች አብረን ቆይታ እናደርጋለን። እንደምናመሻችሁ የእግዚአብሔር ስም የተባረከ ይሁን። ጌታን ፈልጋችሁ ስለመጣችሁ ጌታ ኢየሱስ ይባርካችሁ። እንግዲህ ያነሳነው ሐሳብ አለ እግዚአብሔርን ስለመፍራት ትንሽ ነገር አሁን እዚህ ከቆምኩ በኋላ መንፈስ ቅዱስ በልቤ ያመጣውን አንድ የእግዚአብሔር ቃል ክፍል ላንብብላችሁ። እግዚአብሔርን ስለምንድን ነው እየተማርን ያለ ነው? እግዚአብሔርን ስለመፍራት ነው። አንዳንድ ጊዜ እግዚአብሔርን እየፈራን መኖር ትርጉም አልባ የሚሆንበት ጊዜ አለ። እየሄዳችሁ እንደሱ አይነት ስሜት ሊፈጠርባችሁ ይችላል። ጽድቅ ብላችሁ ኃጢአት አንሰራም ብላችሁ አመፃ እናደርግም ብላችሁ ነው ብላችሁ ይሄ እግዚአብሔር ፈቃድ አይደለም ብላችሁ ቃሉ አይፈቅድም ብላችሁ በጽድቅ እየኖራችሁ የሚኮንናችሁ ዓለም ሊከባችሁ ይችላል። ከዚህ የተነሳ የተሳሳታችሁ ሊመስላችሁ ይችላል። እግዚአብሔርን መፍራታችሁ ትርፍ ማያመጣላችሁ ይሆንና ጭር ይልባችኋል። ህይወት አንዳንድ ጊዜ እንደሱ ትሆናለች። እግዚአብሔርን የምታገለግሉ ሰዎች ደግሞ ሆናችሁ እንደሱ ሲገጥማችሁ በጣም ታፍ አንተን ፈራው፣ እጆቼን ከደም አነጻው፣ በንጽህና ወጣው ገባው አገለገልኩ። ግን ደግሞ አመጽ የሚሰሩ ኃጢአት የሚሰሩ ወንበዴዎች ደግሞ ይሄው ሽቅብ ወደ ላይ እንትን እያረጉ ነው። ስለዚህ እኔ አሳፍ እንዳለው ማለት በጣም ትቸገራላችሁ። ህይወት እንደሱ ነው። እግዚአብሔርን እየፈራችሁ ስትሄዱ ጎሽ እያለ የሚያጨበጭብ ዓለም አይገጥማችሁ። ምናልባት እየተሳደቡ ደግሞም እየተደነቁ የሚከተሏችሁ ብዙ ሰዎች ሊኖሩ ይችላሉ። እግዚአብሔርን እየፈራችሁ ስትኖሩ ነገሮች እንዳሰባችሁት ላይሆን ይችላል። እግዚአብሔርን እየፈራችሁ በደንብ መንፈስ ቅዱስ ኮንፈርም አድርጎላችሁ የምትሄዱበት መንገድ ትክክል እንደሆነ እያወቃችሁ እናንተ የምታስቡት ነገር ላይሆን ይችላል። ልትቸገሩ ትችላላችሁ፣ ልታጡ ትችላላችሁ፣ ሊርባችሁ ይችላል፣ ሊከፋችሁ ይችላል፣ ልትጎድሉ ትችላላችሁ፣ ልትገፉ ትችላላችሁ፣ ልትሰደቡ ትችላላችሁ፣ ልትናቁ ትችላላችሁ። በልዩ ልዩ ፈተና ህይወታችሁ ሊያልፍ ይችላል። እንዴ እግዚአብሔርን መፍራት ትርፍ ከሌለው ታዲያ ለምንድን ነው ፓስተር ቸሬ የምታስተምረን ካላችሁ፣ በቃ ነው እግዚአብሔርን የመፍራት መንገዱ ይሄ ስለሆነ መጽሐፍ ልጄ ሆይ ልብህን ስጠኝ አይኖችህ ደግሞ መንገዴን ይውደዱ የሚልበት ምክንያት አንዱ ይሄ ነው። መንገዱ ብዙ ደስ የማይል ስለሆነ እግዚአብሔርም አይደብቅም፣ እኔም አልደብቃችሁ። በጣም እየዘመራችሁ የምትሄዱበት ብዙ መንገድ የለውም። ተግባብታችሁ አይኖ የስገባኝ ምናምን እያላችሁ የምትሄዱበት መንገድ የለውም እግዚአብሔር። ስለዚህ ከወዲሁ መሸጫውን አውቀን መሄድ ነው ያለብን። ኢየሱስን ለመከተል ከወጣን የእግዚአብሔርን ሐሳብ ለመስማት ከመጣን ኤጳፍራ የክርስቶስ ቤተክርስቲያን የእግዚአብሔር ፍቃድ ነው የምትሰሙት። እኛም የእግዚአብሔርን ፍቃድ ለማገልገል ነው የምንሰየመው። ስለዚህ እግዚአብሔርን እየፈራችሁ ስትሄዱ እንደምታስቡት ላይሆን ይችላል። አባጣ ጎርባጣ መንገድ ሊገጥማችሁ ይችላል። ለዚህ ነው እንግዲህ በማዕበልና በወጀብ ውስጥ ምን አለኛል? መንገድ አለኝ ያለ ጌታ። መንገዶቹ ብዙ ደስ አይሉ። እዚህ ውስጥ እግዚአብሔር ተናግሯቸው ከቤት የወጡና እሱን የተከተሉ ሰዎች አንዳቸውም ካለ ብዥታ አልኖሩ፣ አንዳንዶቹም ካለ ግራ መጋባት አልኖሩ፣ ካለ መጨነቅ አልኖሩም፣ ካለ ተስፋ መቁረጥ አልኖሩም። በጣም ብዙ ጥፋቶች በህይወታቸው ገጥሟቸው አንዳንዶቹ ጨርሶ ያሰቡት ነገር ሳይሆን ያለፉም አሉ። እዚህ ውስጥ እንደ ደመና በጣም ብዙ ምስክሮች አሉት። እኔና እናንተ የጀመርነው መንገድ። እዚህ እግዚአብሔርን መፍራት ስንማር እንደምታስቡት ጠዋት ተመርቶ ማታ መርካቶ የሚባል ህይወት አይደለም። ይሄን ትምህርት ሳስተምር ነገ የሆነ ነገር በህይወታችሁ አይደለም የሆነው። ግን በጣም የሚገርማችሁ አሁን እንደጸለይ ነው ጸሎት በመንፈስ የሆነ ሰላምና ደስታ ባለቤት እናንተ ናችሁ። በመንፈስ የሆነው ሰላምና ደስታ እናንተ ጋር አለ። በስጋ የሚታየው ነገር ብዙ ምቾት ላይሰጣችሁ ይችላል። ስለዚህ ለዚህ ነው የምንችለውን ሁሉ እያደረግን እግዚአብሔርን ፈርተን የጀመርነውን ጉዞ እግዚአብሔርን እየፈራን እንጨርሰዋል። የሰማኝ አሜን ይበለኝ። ምንም ጥያቄ የለም። ለምንድን ነው ፓስተር ቸሬ የማይጠቅመን ከሆነ እዚሁ እጅ በእጅ እየተከፈለን ነገሮች እየተለወጡ እየገባንና እየተግባባን ማንሄድ ከሆነ ለምንድን ነው ተከተሉት የምትለን ታዲያ ብትሉ የሚሻለው እሱ ብቻ ስለሆነ እግዚአብሔርን መፍራት ብቻ ነው። የጥበብ ሁሉ መጀመሪያ የእውቀት ሁሉ መጀመሪያ እሱ ስለሆነ እሱን ማወቅ ጥበብ ስለሆነ መጨረሻችሁ ምንም ይሁን ምን እግዚአብሔርን ፈርታችሁ ትጨርሱት። የምትሄዱበት መንገድ ምንም ይሁን እግዚአብሔርን ፍሩና ጨርሱት። ስትጨርሱ ህሊናችሁ ትራሳችሁ ንጹህ ሆኖ እንድታልፉ ይረዳችኋል። እናንተ ሞታችሁ ቀጣዩ አያሰጋችሁም። ለምን ዘርታችሁት የሄዳችሁት አካውንት ከፍታችሁ የሄዳችሁት ጥላችሁ የሄዳችሁት ነገር ቀጣዩ የሚበቅለው እሱ ስለሆነ እግዚአብሔርን ፈርቶ በህይወቱ ኖሮ የወደቀ የለም። በጽድቅ ኖሮ የወደቀ ሰው የለም። ይሄዱ እዚህ ውስጥ እነሱ ሞተው መጽሐፍና አቤል ደማቸው እስካሁን ይናገራል ይላል መጽሐፍ። በጽድቅ እግዚአብሔር የተቀበለው ህይወት ኖረው ግን ተገለዋል። ታዲያ ለሱ ምንድነው ትርፉ ብትሉ ግን እግዚአብሔር ደሙ እስካሁን ይጮሃል ብሎ የሚሟገት የአቤል ደም
ቃየል ገድየዋለሁ ብሎ አቤልን ገሎ እኮ ጨርሶታል እኮ። ግን እግዚአብሔር ጋር አለ አሁን ይሰራል። የአቤል ደም እያለ እግዚአብሔር ያወራል፣ ደሙ ያወራል ይላል። ናቡቴን እርሻውን ተቀምቶ እግዚአብሔርን ኖ ብሎ የወላጆቼን የአያቶቼን ርስት አልሰጥም ብሎ እምቢ ባለ ጊዜ ንጉሱ ተነስቶ አመጽ በሚስቱ አጋዥነት ሰውየውን ገደለው። ምንድነው ጥቅሙ? ኖ ማለት የአባቶችን ርስት አላስነካም ማለት፣ ኖ ማለት የቀደመውን ነገር አላስነካም ብሎ መጠበቅ። ታዲያ እንደዚህ አይነት ዋጋ የሚያስከፍል ከሆነ ምን ጥቅም አለው ካላችሁ፣ ናቡቴ እኮ ሞቶ የናቡቴ ደም ስራ ይሰራ ነበር። ነገስታትን ግልብጥብጣቸውን ያወጣ ነው። ስለዚህ በከንቱ ዘመናችሁ እንዳያልፍ እዚህ ብቻ ሞተ እንዳትባሉ። አሜን አትሉ? ሞታችሁ የምትኖሩ ሰዎች ማድረግ ይቻላል እግዚአብሔርን ከፈራችሁት። እግዚአብሔርን የመፍራት ትርፉ ምንድነው ካላችሁ፣ ሞታችሁ ትኖራላችሁ። እግዚአብሔርን ፈርተው በንጽህና በጽድቅ የኖሩ ሰዎች ሞተዋል፣ እየኖሩ አሉ፣ ይወደሳሉ፣ ይሰማሉ። የነሱ ቪዥን ቀጣይ ነው። እሱ ብሎ ነበር እየተባለ ይቀጥላሉ። እግዚአብሔርን ፈርታችሁ ስትሞቱ፣ እግዚአብሔርን ፈርታችሁ ሞታችሁ ማለት አይደለም፣ ሞታችሁም ትኖራላችሁ። ሞቶ መኖር ታውቃላችሁ። እግዚአብሔርን መፍራት ሞታችሁ እንድትኖሩ ያደርጋችኋል። እግዚአብሔር ስለናንተ ምድሪቱ ላይ እንዲሰራ ታደርጉታላችሁ። ለዚህ ማሳያ አንድ ጥቅስ ሰጣችኋለሁ። መጽሐፍ ቅዱስ የያዛችሁ ሰዎች ሁለተኛ ነገሥት ምዕራፍ 4 ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ መለያው ነው። ባለዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያህ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለችው። እርሱም ሄደሽ ከጎረቤቶች ሁሉ ከሜዳ ባዶ ማድጋዎችን ተዋሺ፣ አታሳንሻቸውም አላት። ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አላት። እንዲሁም ከእርሷ ሄደ፣ በሩን ከእርሷም ከልጆቿም በኋላ ዘጋች። እነርሱም ማድጋዎቹን ወደ እርሷ ያመጡ ነበረ፣ እርሷም ትገለብጥ ነበረ። ማድጋዎቹን በሞሉ ጊዜ ልጇንም ደግሞ ማድጋው አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። ወጥታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለዳውም ክፈይ፣ አንቺና ልጆችሽም ከተረፈው ተመገቡ አለ። አንድ ቀን እንዲሆነ እያለ ይቀጥላል። ይሄ ታሪክ በጣም የሚገርም ታሪክ። ይሄ ሰውዬ ነብይ ነው። ይሄ ሰውዬ እግዚአብሔር አፍ ነው። ይሄ ሰውዬ እግዚአብሔር የሚጠቀምበት ነው። ይሄ ሰውዬ በቀድሞ ጊዜ ባለራእይ እንደሚባሉት ባለራእይ። ይሄ ሰውዬ እግዚአብሔር በምድር ላይ ያስቀመጠው የእግዚአብሔር አፍ፣ የሚኖረው እግዚአብሔርን እየፈራ ነው። እግዚአብሔርን እየፈራ የሚኖር ሰው ነው። የሚያገለግል ሰው ነው። የሚወጣ የሚገባ ሰው ነው። እንደ ማንኛውም ሰው ትዳር ይዞ ኑሮ ይዞ ልጆች ወልዶ የሚኖር ሰው ነው። እግዚአብሔርን የሚያገለግል ሰው፣ ህይወቱ መውጣት መግባቱ ጥንቅቅ ያለ ነው። ጥንቅቅ ያለ እግዚአብሔርን የሚፈራ ሰው እና የሚገርመው ነገር ይሄ ሰውዬ ቸገረው። እንዴ ጥንቅቅ ብሎ የሚኖር እግዚአብሔርን እየፈራ በንጽህና የሚሄድ ዳርዳሩን የሚሄድ ጥንቅቅ ብሎ የሚኖር ሰው ይቸገራል ነው የምትለን? ይሄው እንዴ እግዚአብሔርን እየፈራ ሰው ይቸገራል። እግዚአብሔርን እየፈራ የኖረ ቤተሰብ መስቶ በጣም እግዚአብሔርን እያገለገለ እግዚአብሔር አፍ ሆኖ ሰው ሊያጣ ይችላል። ሊቸገር ይችላል። ሊጎለው ይችላል። ሊበደር ይችላል። ይሄ ሰውዬ ከጭንቅ የተነሳ ነው ብድር ውስጥ የገባው። ለምን ይሆን የተበደረው? ርቀን አንሄድም፣ ግን መገመት መብታችን። ለምን ይሆን የተበደረው? ለቤት ኪራይ ይሆን? ለልጆች ቀለብ ይሆን? ቤተሰብ ችግር ገጥሞት ይሆን? የወላጆቹ የቤተሰቦቹ የኑሮ በጣም ከብዶት ይሆን? ያስቤዛ ይሆን? ብቻ ተበደረ። እግዚአብሔርን የሚፈራ ተበዳሪ። እግዚአብሔርን መፍራት በጣም ወሳኝ ነገር ወገኖች። እግዚአብሔርን መፍራት፣ እግዚአብሔርን ማምለክ በዘመናት ሁሉ ከየትኛውም ነገር የተመረጠ ነገር እንደሆነ ወቁ። በየትኛውም አይነት የህይወት ግርግሩ ስታልፉ እነዚህ ሁለት ነገሮች ምርጫዎቻችሁ ይሁኑ፣ እግዚአብሔርን ማምለክና እግዚአብሔርን መፍራት። አንዳንድ ጊዜ ተደላደላችሁ ሲመስላችሁም እግዚአብሔርን መፍራትና እግዚአብሔርን ማምለክ ምርጫችሁ ይሁን። የእስራኤል ሰዎች እንደዚህ ነው የሆኑት። እግዚአብሔር ከዛ ሁሉ ጠውረድ ያን ሁሉ መንገድ እየረዳቸው እያገዛቸው ከነዓን ከገቡ በኋላ ባካረጉ።
የአሞራውያንን አማልክት ማምለክ ፈለጉ። ልባቸው ተከፈለ። ርስት ባለቤት ከሆኑ በኋላ እንደ ቀድሞ ጊዜ እግዚአብሔርን እየፈሩት እያመለኩት መኖር አቆሙ። ያኔ ነው ኢያሱ ብድግ ብሎ 24:15 ላይ ዛሬ የምታመልኩትን ምረጧል። ሽማግሌዎቹን ከተማው ላይ ሀገሩ ላይ ያሉትን ሁሉ ሰብስቦ ምረጧል። በሰው ሁሉ ፊት ስሙ፣ በደንብ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለናል። ምን እያለ ነው? እግዚአብሔርን እየፈራን እንቀጥላለን። እግዚአብሔርን እያመለክን እንቀጥላለን። እሱም ብቸኛ አድርገን እንቀጥላለን። እናንተ ዛሬ የምታመልኩትን ግን ምረጡ ብሎ አላቸው። ወገኖች አንዳንድ ጊዜ ምቾት ውስጥ ስትገቡ ይምታታባቸዋል። የክፉ ቀኑ ይጠፋባቸዋል እና ከምቾቱ ጋር በጣም ትለማመዱና ያኛው ይጠፋባቸዋል። ይሄ ደመናና እሳት እያሳየ በህልውናው ያኖራችሁ እግዚአብሔር ይጠፋል። እግዚአብሔር ከዚህ ይጠብቃል። ይሄ ሰውዬ ተቸግሮ ግራ ገብቶት አቶ ተቸግሮ ተበድሮ አበዳሪው በህይወት እያለ ጠይቆታል። በህይወት እያለው ነገ ዛሬ የሚል ነው። በህይወት እያለ ሰሞኑን ከፍላለሁ የሚል ነው። በህይወት እያለ ተጨንቋል። አሞት ይሆን አላውቅ፣ ግን ተጨንቆ የሚከፍለው አጥቶ ግራ ግብት ብሎት አበዳሪው እየጠየቀው አበዳሪው መቼ ነው የምትሰጠኝ? እሺ አትከፍልሞ እያለው እየተጨነቀ እግዚአብሔርን እያገለገለ ነብይ ነው። የእግዚአብሔር አፍ ነው። ለሰዎች መልእክትን የሚያመጣ ነው። የእግዚአብሔርን ድምፅ የሚያመጣ ነው። ነገር ግን ተቸግሯል፣ ግራ ገብቶታል። መክፈል ግን አይችልም። እየተጨነቀ አበዳሪ እያንኳኳበት ግራ እየገባው እየተሳቀቀ እግዚአብሔርን ደግሞ እየፈራ ኖረ። ከዛ ከፈለ አይልም፣ ሞተ ነው የሚለው። እግዚአብሔርን የሚፈራ ሰው ይሞታል? ይሞታል። ሞቶ ግን ይኖራል። አሜን። ሞቶ ግን የሚኖር የለም። እሱ ግን አለ። ስራው ይቀጥላል። የሚቆም ነገር የለም። አሜን ነው። በቃ ሞት ርስት የምትደረጉ ከመሆን እግዚአብሔር ይጠብቃችሁ። ከኖርና ቀን ኖረንም ሌጋሲያችን መቀጠል አለበት። አሜን ነው። በቃ እንደዚህ እንዲሆንለት የሚፈልግ ሰው ካለ በደንብ አሜን ይበለኝ። በጌታ በኢየሱስ ክርስቶስ ይሄ እዛው በላች እዛው ቀረች ሳይሆን እዛው በልታ እዛው ምትቀር ሳይሆን ኖረን እንደገና ሞተን የምንኖር ሰዎች እግዚአብሔር ያደርገን። ስራችን የሚቀጥል፣ ሐሳባችን የሚቀጥል፣ ራእያችን የሚቀጥል፣ የሰራነው የነካነው ነገር የሚቀጥል፣ ትውልድን የምናስቀጥል እግዚአብሔር ያደርገን። ከኖራችሁ አይቀር። ለዚህ ነው ምግብ ለስራ አትሁን። ምግብ ለስራ አይኖርም፣ ነውር። አለፍ በሉ። ለሆድ አንኖርም። መጽሐፍ ሲናገር ምግብም ለሆድ ነው፣ ሆድም ለምግብ ነው፣ ሁለቱም ተያይዘው ይጠፋሉ ይላል። አንድ የሚቀር ነገር የለም ወገኖቼ። ከመቃብር በላይ ስማችን ግን ይቀራል። ለዚህ ነው ከመልካም ሽቱ መልካም ስም ይላል መጽሐፍ። ከመወለድ ቀን የሞት ቀን ይሻላል ይላል እግዚአብሔር ቃል። ስለዚህ በፊት ለፊታችሁ የምትፈሩት ነገር አለ። ከፈራችሁ እግዚአብሔርን የማትፈሩት ከሆነ ፍሩስ። እንደ ማንኛውም ሰው ትኖሩና ትሞታላችሁ። በቃ ያበቃል እናንተ። ከኖራችሁ ግን ኖራችሁ ሞታችሁ የምትቀጥሉ እግዚአብሔር ያደርጋችሁ። ስም ያላችሁ ሰዎች እግዚአብሔር ያደርጋችሁ። ታሪክ ያላችሁ፣ ሌጋሲ ያላችሁ፣ ለሌሎች ሰዎች የሚተላለፍ ነገር ያላችሁ ሰዎች እግዚአብሔር ያደርጋችሁ። ይሄ በጣም ወሳኝ ነገር ነው። ይሄ ሰውዬ ሞተ። በቃ ሞቷል እኮ በቃ። ሴትዮዋ የሙት ሚስት ናት። አርፋ በቃ ተቸግራ የመጣውን ፍርድ ቤት የወሰነውን ተቀብላ እሷም ልጆቿም ቤቱን ተሽጦ መከፈል ነው ያለበት። ሰውየው የለም ሞቷል። ነገር ግን የሰውየውን ስም ብድግ አድርጋ ሄደች። ሌላ እግዚአብሔር ጋር ሄደች። ኖ ኖ ኖ ኖ ኖ ኤልሳ፣ ይሄ ሰውዬ የኔ ባል ታውቀዋለህ እኮ አንተም ታውቀዋለህ እግዚአብሔርን የሚፈራ ሰው እንደነበር አውቃለሁ እኮ። እሱ ተበድሮ ሳይከፍል ሞተ። ዛሬ ጠዋት አበዳሪው መጣ። ቤታችን ያሉትን ልጆቼንና እኔን ያለን ነገር ሁሉ ተሽጦ እንዲከፈል እኮ አስወሰነብኝ። ኦኬ ምንድነው ቤት ውስጥ ያለው አለ። ባዶ ማሰሮ። ሂጂና ከጎረቤት ሁሉ ባዶ ተዋሽ። ምክንያቱም ሰውየው ስም ያለው ሰው ተታታታ ሲደረግ ሰማይ አካውንቱ ሌላ ነው። አሜን ነው። ሰማይ ነው። ሰማይ ብዙ ነው ሰውየው። ስለዚህ ወደ ምድር የሚመጣ ነገር አለ። እንደው ሰማይ ቼክ ስትደረጉ ምን ይኖራችሁ ይሆን? ሰማይ አሁን እዚህ ጋር ቀረን እንበል። ሲከፈት ሰማይ ማናት እቺ? ማን ነው ይሄ ሲባል ማንን? ሰማይ በስውር የሰራ ነው እግዚአብሔር ጋር የሄደ ነገር ምን አለን? ለእግዚአብሔርን ፈርተን የተው ነው እግዚአብሔርን ፈርተን የሰራ ነው ምን ነገር አለ? ሰማይ የሄድ ነው ያወል ነው ሰማይ ያስገባ ነው አካውንት ውስጥ ሰማይ የገባ ነገር ምን ይኖረን ይሆን እኮ? ለሱ እኮ ነው እያወራ ያለሁት። ለዚህማ ትሮጣላችሁ ስሩ ብያለሁ፣ ስሩ። እዚህማ ሁሉም ነው የሚቀረው። ሰማይ ግን ምን አለ? እሱ ነው የሚቀጥለው። ስትሞቱ የሚቀጥለው እሱ ምንድነው? ምን ነገረን ፓስተር ቸሬ? በቃ ምግብ ለስራ ይሄ ለሆድ ይቅርባችሁና ወደ ሰማይ ስሩ።
ወደ ሰማይ ስሩ። ወደ ሰማይ የሚሰራው ምንድነው? ለዚህ ነው ኢየሱስ እኮ እነዛን ዮሐንስ ወንጌል ምዕራፍ 6 ላይ ያ ሁሉ ሺው በልቶ ጠጥቶ ጠግቦ ደስ ብሎት ደስ ቢል ጌታ ነው፣ ደስ ይላል፣ በጣም ቆንጆ ነው፣ እሱን ነው የምንከተለው ብለው በልተው ጠጥተው ሄደው በማግስቱ ሲመጡ የለም ዛሬ አላቸው። እንዴት? ለሚጠፋ መብል አትስሩ። ልትበሉ ነው አይደል ዛሬ የመጣችሁት? አይደለም ነው ልትበሉ ብሎ ፍጥጥ ያዛቸው። ከዛ ለሚጠፋ መብል አትስሩ፣ የሰው ልጅ ላዘጋጀው ለዘላለም ለሚኖረው ህይወት ብትሰሩ ይሻላችኋል ብሎ ኢየሱስ መከረ። ስራው ራሱ ወደ ላይ ይሄዳል። አይገርም? ስራው ወደ ላይ እንዲሄድ። ስለዚህ ወገኖች የምትሰሩት ነገር ወደ ላይ እንዲሄድ አድርጉት። ወደ ላይ እንዲሄድ፣ ጸሎታችሁ ወደ ላይ እንዲሄድ፣ መልካምነታችሁ ወደ ላይ እንዲሄድ፣ ያደረጋችሁት ነገር ወደ ላይ እንዲሄድ። ይሄ ነው እኮ ሀብት። ይሄ ነው እኮ እግዚአብሔርን መፍራት ማለት ምንድነው? በሰው ፊት ምንም ለመሆን አይደለም፣ በእግዚአብሔር ፊት ግን የሚታይ ህይወት። እግዚአብሔር የሁላችንም ህይወት እንደከተከፈተ መጽሐፍ እንደዚህ አድርጎ ያየዋል። ባሌ ባሪያ እግዚአብሔርን ይፈራ ነበር። እኛ ቤት የኔ ባለቤት እግዚአብሔርን የሚፈራ ነበረ። አንተም ታውቀዋለህ፣ በምድሪቱ ላይ እግዚአብሔርን ፈርቶ ነው የኖረው፣ በጽድቅ ነው የኖረው። ሚስቱ ትመሰክርለታለች፣ ነብዩ ይመሰክርለታል፣ ሀገር ይመሰክርለታል፣ እግዚአብሔር ይመሰክርለታል። ማንን? እግዚአብሔርን የሚፈራውን ሰው። ምን ልነግረህ ቆምክ? እግዚአብሔርን ፍሩት። እግዚአብሔርን ፍሩትና እጡ፣ እግዚአብሔርን ፍሩትና ተቸገሩ፣ እግዚአብሔርን ፍሩትና ሙቱ። ይሄ ክብር ነው እያልኩ። እንደዚህ ጀግነው የኖሩ ሰዎች አሉ አገልግለውት። የስ በቃ ለጊዜው ከሚገኝ ከኃጢአት ደስታ ይልቅ ኖ እንዳሉት እነ ሙሴ ኖ ብሎ በርቀት አይተው የማይታየውን አይተው ይላል መጽሐፍ። ከእግዚአብሔር ሕዝብ ጋር መከራን መቀበል መረጡት ይላል። ይሄ በኃጢአት ከሚገኝ ደስታ ይልቅ ንቀውት በትነውት የፈርዖን የልጅ ልጅ እንዳይባል በእምነት እምቢ ብሎ እግዚአብሔርን መፍራት እምቢ አለው ውስጡ። ኑሮ የበቃኝ አለው ውስጡ። ስጋም በጥርስ መንከስ አለው ውስጡ። ይሄ ነብይ ነው። ቀልጠፍ ብሎ የሆነው ነገር አድርጎ እኮ መቀባበል ይችላል። እንኳን ይሄ ነብይ ያልሆኑት እንኳን ነብይ ስርቱስ ቢሉት ነጊያዝ ሄደው ከአህያ ያስወረዱ ይቀባበላሉ። ወርቁን፣ ሀብቱን፣ ንብረቱን ተቀባብለው ይመጣሉ። በጽድቅ ያገለገለ ሰው ነው ይሄ ሰው። እንኳን ይሄ ነብይ እግዚአብሔርን እየፈራ ይሄ ነብይ እኮ ለጊዜው ቢያስብ እኮ በቃ ተወት አድርጎት እግዚአብሔርን ዞር ቢል ብዙ መለቃቀም የሚችለው ነገር ያለው ሰው ነው። ግን አለ ፈርቶ ሞተ። እስቲ በሉት ፈርቶ ሞተ። እግዚአብሔርን ፈርቶ ሞተ። ሞቶ ግን አልቀረ። አይገርማችሁም? ለሚስቱና ለልጆቹ ሞቶ ይኖርላቸዋል። አባዬ መጣ አይባልም። እንደ ሌላ ጊዜው ፍራንክ ሲያገኝ በቆሎ ይዞ ወደ ቤት ምናምን አልመጣም እኮ። የለም ሰውየው ቤት ግን አባዬ መጣ። አሜን ነው። አባዬ መጣ ይባላል። በምን? በባዶ ማድጋ ውስጥ መጥቶ ቤቱን ዘይት በዘይት ያደርጋል። አባዬ እንዴ የት አለ? ሞቷል፣ ሄዷል። ግን አባዬ ቤት ውስጥ አለ፣ ጓዳ ውስጥ አለ፣ አበዳሪው ጋር አለ፣ ኪሷ ውስጥ አለ፣ ልጆቹ ህይወት ውስጥ አለ። አባዬ አለ፣ አልሞተም። እግዚአብሔርን ፍሩትና ሙቱ። ለልጆቻችሁ ትኖሩላችኋላችሁ። ዝቀው የማይጨርሱት ካፒታል ይኖራቸው። ማያኖር ኮልኮሌ ነገ በአመጽ የተሰበሰበው ነገር በጸረ ሙስና ተጣርቶ ሜዳ ላይ የሚበተኑበትን ነገር ሰብስባችሁ ለልጆቻችሁ ክብር የሰጣችሁ እንዳይመስላችሁ ለማለት ነው የቆምኩት። እግዚአብሔርን ፍሩትና ሙቱ። የማይገባችሁን ነገር አትውሰዱ። እግዚአብሔር የሰጣችሁን ነገር ተቀበሉ። ክብር ለኢየሱስ ይሁን። እግዚአብሔርን እየፈራን እንዳልኳችሁ እግዚአብሔር ባለጠጋ ሊያደርግ ይችላል። ባለጠግነታችን ግን ለራሳችን ሳይሆን እናካፍል፣ ልንረዳ። ለምን ሲባል እሱንም ሰማይ ሴቭ ልናደርግ። እንደዚህ ነው የሚለው አዲስ ኪዳን። ሊረዱ ሊያካፍሉ በሰማይ ለራሳቸው ርስት እንዲኖራቸው ምከራቸው የሚል ምን እየነገርከን ነው? እኔ ባለጠጋ ሰዎችም እንኳን ካላችሁ ከዚህ ቀን ጀምሮ እግዚአብሔርን እየፈራችሁ መቀጠል ነው የሚሻላችሁ። ይሄ ሰውዬ ሞቶ ኖረ። ለካ ሞቶ ኖረ የሚባል ህይወት አለ። እኛ ሞተ በቃ ነው አይደል የምናውቀው? ሞተ በቃ አንድ ሰው ኖረና ሞተ ነው እኮ የምናውቀው። በቃ አለቀ። ሞተ በቃ አለቀ ደቀቀ። የአንዳንድ ሰዎች ታሪክ አያሳዝንም? ነበሩ፣ ከዛ ሞቱ፣ ጠፉ። ከሰለስት በኋላ ማንም አያነሳቸው። በምንም አይነሱም። በምንም ጉዳይ የሉም ጨርሱ። ዋው እንዴት ኪሳራ ነው ወገኖቼ። ሞታችሁ እንድትኖሩ የሚያደርጋችሁ ሚስጥሩ እግዚአብሔርን መፍራት ብቻ ነው። እግዚአብሔርን በመፍራት ውስጥ ያለው ብዙ በረከት እግዚአብሔር ይስጣችሁ። አሜን። ስለዚህ በዚህ ምድር ስትኖሩ
እንደ ክርስቲያን ስራ ስሩ፣ ምንም ጥያቄ የለውም። በሰው ነገር እንዳትገቡ፣ እየበጠበጣችሁ እንዳትኖሩ፣ ማድረግ ያለባችሁን ተግባር ፈጽሙ እግዚአብሔር እንደሰጣችሁ። ምክንያቱም ስለሚል ያልሰራ አይብላ ስለሚል ስሩና አገልግሉና እግዚአብሔር የሰጣችሁን ጉልበታችሁን ሳትሳሱ አድርጉና ተጠቀሙ፣ ኑሩ። እንደ ማንኛውም ሰው በምድር ላይ ኑሩ። ስትኖሩ በመርህ ኑሩ፣ ስትኖሩ በፕሪንሲፕል ኑሩ። ማድረግ የሚገባችሁን ነገር እያደረጋችሁ ኑሩ። ስትኖሩ እንዴት እንደምትኖሩ 10 ነገር በጣም በፍጥነት ልነግራችሁ ነው። ሮሜ ምዕራፍ 12 አውጡና 10 ነገር በፍጥነት ሮሜ ምዕራፍ 12 በቤት እየዞሩ አመጽ እንዳይሰሩ እዘዛቸው ተብሎ እንደተነገረ እዚህ ምዕራፍ 12 ላይ በጣም ቆንጆ የእግዚአብሔር ሐሳብ መርህ ነው። እነዚህን ያደረግን እግዚአብሔርን እየፈራን እንድንኖር ያስፈልጋል። ከ9 ልጀምር። ፍቅራችሁ ያለ ግብዝነት ይሁን። በቃ ስትኖሩ እግዚአብሔርን እየፈራችሁ ስትኖሩ ፍቅራችሁ ያለ ግብዝነት ይሁን። ክፉን ነገር ተጸየፉት። እንደውም 11 እንደሆነ ማለት ነው 12 ገደማ ይሆናል ማለት ነው። አንደኛ ያለ ግብዝነት ይሁን ፍቅራችሁ። ግብዞች አትሁኑ፣ አስመሳዮች አትሁኑ፣ የእውነት አድርጉት። ከዛስ ክፉን ነገር ተጸየፉት። ከበጎ ነገር ጋር ተባበሩ። በምድር ላይ ስትኖሩ ከበጎ ጋር ተባበሩ። መጥፎ ነገር አትተባበሩ። አመጽን አትተባበሩ። ደም መፋሰስን አትተባበሩ። መጥፎ ይሄ ረብሻን አትተባበሩ። ሰው ከሰው የሚያጣላ የሚያናክስ ነገር አትተባበሩ። ከክፉ ሰዎች ጋር ፈጽሞ አትቁሙ። ስትኖሩ በምድር ላይ ስማችሁ ጥሩ ሆኖ እንዲያልፍ ነው እያወራው ያለሁት። በምድር ላይ እግዚአብሔርን መፍራታችሁ የሚታይበት ፍሬው አንዱ ይሄ ነው። እርስ በርሳችሁ ተዋደዱ። በወንድማማች መዋደድ እርስ በርሳችሁ ደግሞ ተዋደዱ። እርስ በርሳችሁ ተከባበሩ። ተዋደዱ፣ እርስ በርስ ተከባበሩ። አትዘረጣጠጡ። አንዱ አንዱን አይናቀው፣ ዲስሪስፔክት አያድርገው። መከባበር ደግሞ ያስፈልጋል። ተከባበሩ። ከዛ ለስራ ከመትጋት ደግሞ አትለግሙ። ስራ ደግሞ ስሩ፣ አትለግሙ። ስራ ለመስራት አትለግሙ። ይሄ ፈዛዛ አትሁኑ። ይሄ ሰነፍ አትሁኑ። ይሄ ዝም ብሎ ሚተኛ እንደ መዝጊያ እንደ መቃን ደጅ እንደዚህ አልጋው ላይ እንደሚመላለሰው አትለግሙ ይላል። ወገኖቼ እንደ ክርስቲያን በምድር ላይ ስትኖሩ እግዚአብሔርን እየፈራችሁ ትኑሩ። ስትኖሩ ፍቅራችሁ ያለ ግብዝነት ይሁን። ስትኖሩ ከወንድሞቻችሁ ጋር የእውነት ተዋዳችሁ ኑሩ። ተባበሩ፣ ተዋደዱ። እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ለስራ ከመትጋት ደግሞ አትለግሙ። በመንፈስ የምትቃጠሉ ሁኑ። በመንፈስ ሁሉ ጊዜ የምትቃጠሉ ሁኑ። የከበረውን ከተዋረደ እየለያችሁ በመንፈስ የምትቃጠሉ ማለት የምትፈልጉ፣ እግዚአብሔርን የምትሹ፣ እግዚአብሔርን የምትጠሙ። በመንፈስ መቃጠል ማለት በልሳን እየጮሁ ወንበር መስበር አይደለም። በመንፈስ መቃጠል ማለት በእግዚአብሔር ሕልውና ውስጥ መግባት፣ በእግዚአብሔር ሕልውና ቁጥጥር ስር መሆን፣ በሱ ውስጥ መቅለጥ፣ የሚመለስ ምንም መልስ የሌለው ህይወትን መሰጠት እንዲኖር መገዛት እንዲሆን ህይወታችንን ለእርሱ ማስረከብ ማለት። መቃጠል ማለት ለመጮህ አይደለም። መቃጠል ማለት ወንበር ማድቀቅ አይደለም። መቃጠል ማለት በእግዚአብሔር ፊት እንደሚቀርብ መስዋዕት በእግዚአብሔር ፊት ሁለንተናችንን አቅርበን ለሱ መሆን ማለት። ሁልጊዜ ለሱ መሆን፣ ሁልጊዜ እሱ መናፈቅ፣ ሁልጊዜ ለሱ መሰጠት። እንትቃጠሉ ሁኑ፣ ለጌታ ደግሞ ተገዙ። በተስፋ ደስ ይበላችሁ። ተስፋ አለ። ስንት ሰው ተስፋ አለ? ወገኖቼ 2 ተስፋ አለ። በግል የተገባላችሁ ተስፋ ሊኖራችሁ ይችላል። እግዚአብሔር በህልም በራእይ በቃሉ ለራሳችሁ በመንፈስ ቅዱስ በቃሉ በሰዎች የነገራችሁ ተስፋ አንድ እሱ። ሁለተኛ ደግሞ የጋራ ተስፋችን አሁን ያሰባሰበን አንድ ላይ ያደረገን እኔን እዚህ ፑልፒተም ጋር ያቆመኝ እናንተን እዚህ ወንበር ላይ አስቀምጦ እንድትሰሙኝ ያደረገ አንድ ተስፋ አለ። የክርስቲያኖች ተስፋ ኢየሱስ ክርስቶስ ተመልሶ ይመጣል። ሀገራችን በሰማይ ነው። እዚህ ምድር የምናየው ነገር ሁሉ ጊዜያዊ ነው። የማይታየው ግን ዘላለማዊ። ይሄ ተስፋችን ነው። የሚሞተው የማይሞተውን ይለብሳል። ተስፋችን ነው። ይሄን ተስፋ አድርጉ። ምንም በተስፋ ደስ ይበላችሁ። አሜን። ክርስቲያን ተስፈኛ ነው እንጂ ምኞተኛ አይደለም። ተስፋ እናደርጋለን። ኢየሱስ ይመጣል። መቼ እንጃ። እሱ እንኳን ባይመጣ እኛ እንሄዳለን። መቼ አናቅም፣ ግን እንሄዳለን። ነገር እሱ ባይመጣ እኛ እንሄዳለን። መጽሐፍ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ይላል። ዛሬ ቀን ሙሉ 12 ሰዓት ስንውል 12 ሰዓት ቀርበናል። እሱም ወደኛ ቀርቧል። የሚመጣበት ጊዜ ቀርቧል። እኛም ወደሱ የምንሄድበት ጊዜ ቀርቧል። በተስፋ ደስ ይበላችሁ። ኢየሱስ ይመጣል። አሜን።
በተስፋ ደስ ይበላችሁ፣ በመከራ ደግሞ ምን በሉ። ምን እየነገረን ነው ፖል? አለ በመከራ ምን በሉ ታገሱ። መከራ ውስጥ አላችሁ። አዎ የከፋችሁ አላችሁ። አዎ የቸገራችሁ አላችሁ። አዎ የታመማችሁ አላችሁ። አዎ ብዙ አይነት ውጣ ውረድ እያለፋችሁ ያላችሁ አሉ። ስደት ውስጥ ያላችሁ ሰዎች አላችሁ። አዎ ሰዎች በላያችሁ ተጽዕኖ ያደረጉባችሁ አላችሁ። ሁኔታዎች ተዘበራርቆባችሁ አሉ። የህይወት የማጣት መከራ ውስጥ ነው ያላችሁት። የህመም መከራ፣ የብቸኝነት፣ የትኛው መከራ ይሁን ምን በሉ ታገሱ። መከራ ውስጥ አትቸኩሉ፣ ይመጣል። ሊመጣ ያለው በጊዜው ይመጣል። በመከራ ታገሱ። ከዛስ በጸሎት ደግሞ ምን በሉ ጽኑ። በጸሎት ጽኑ። በጸሎት ጽኑ። እየጸለያችሁ ጠብቁት። እግዚአብሔር ፊቱ ሁኑ፣ ጸልዩ። በጸሎት ጽኑ። ጸሎት ጸልዬ አልተመለሰም በቃ ብላችሁ አትሂዱ። እንደሱ አይደረግም። ጸሎት ጽኑ። ኤልያስ እንዳደረገው ማለት ነው። ወገኖቼ በጸሎት ጽኑ። የምትጸልዩበት ነገር ካላችሁ በጸሎት ጽኑ። እግዚአብሔርን ጠብቁት። መጽሐፍ ቅዱስ ቆይቼ አንድ ላይ በሉት እስቲ እግዚአብሔርን ደጅ ጠናሁት፣ እርሱ ምን አለልኝ? ዘንበል ላለልኝ። ቆይቼ ስጠብቀው አቆይቼ ከዛ ምን አለልኝ? ዘንበል ላለልኝ። በጸሎት ጽኑ። ከዛስ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ። ቤተ ክርስቲያን ይሄ ትምህርት መኖር አለበት። ቅዱሳንን በሚያስፈልጋቸው ምን በሉ እርዱ። ወንድም እህቶቻችሁ የጎደላቸው ነገር ካለ ያላችሁ አትጨክኑ። አላሳሰበኝም አትበሉ። ማሳሰብ አያስፈልግም። የተጻፈ ነገር ማሳሰብ አያስፈልገው። ቅዱሳንን በሚያስፈልጋቸው ምን በሉ እርዱ። የሚያስፈልግ ካለ ካላችሁ እርዱ። እያለው ግን ወንድሙን እሱ አምልኮ ከንቱ ውሸት የሚያስፈልገውን አይቶ የማይራራለት የእግዚአብሔር ፍቅር በእርሱ እንዴት ይኖራል ብሎ መጽሐፍ ይናገራል። ውሸት ነው። ውሸታም ነው። ክርስቲያን አይደለም። ሌባ ነው። አምታታው በከተማ ውሸቱን ነው። እግዚአብሔርን አያውቀው የለውም። ኬት አምጥቶ ነው እግዚአብሔር? የእግዚአብሔር ፍቅር በእርሱ እንዴት የሚያስፈልገው የጎደለው የቸገረው አሁን በዚህ ሰዓት ከረንትሊ በጣም የሚያስፈልገው ምን እንደሆነ እያወቀ የማይራራለት የእግዚአብሔር ፍቅር በእርሱ እንዴት ይኖራል ብሎ እግዚአብሔርን ትፈሩታላችሁ። ቅዱሳንን በሚያስፈልጋቸው እርዱ። በጸሎታችሁ ጽኑ። ባላችሁ ነገር ሼር ያልፋል ወገኖች። ምንም የሚቀር ነገር የለም። ማንም የታቀፈውን ታቅፎ የቀረ የለም። ሁሉም እያራገፈ ተፈትሾ ነው የሚወጣው። አንድ የሚቀር የለም። እቺ አትቀርም ወይ ትንሽዬ ግራም ናት አይባልም። አልወጣም በሳሙና አውጥተውት ነው የሚወስዱት። የሚቀር የለም። ይቀበር አብሮ ከፍራንኮ ጋር የተባለ አንድ ሰው የለም። ሁሉም ተራግፎ ነው የሚወጣው። እየተያየን ብንሄድ ጥሩ ነው። በመጨረሻ የመጨረሻው ምን ይላል? በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። እንግዶችን ለመቀበል ደግሞ ትጉ ብሎ 12 ነገር ነው የነገርኳችሁ። እርስ በርሳችሁ ተዋደዱ። መጀመሪያ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት። ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት። እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ። ለሥራ ከመትጋት አትለግሙ። በመንፈስ የምትቃጠሉ ሁኑ። ለጌታ ተገዙ። በመንፈስ ደስ ይበላችሁ፣ በተስፋ ደስ ይበላችሁ። በመከራ ታገሱ፣ በጸሎት ጽኑ። ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ደግሞ ትጉ ብሎ መጽሐፍ ቅዱስ ይናገራል። ይሄ ማን ህይወት ነው ካላችሁ እግዚአብሔርን የሚፈሩ ሰዎች ህይወት ይባላል። የዚህ ሰውዬ አካውንቱ ሲታይ ይሄ ሰውዬ በምድር ላይ ሲኖር በሚገርም ሁኔታ የኖረ ሰው ነው። አንተ ታውቀዋለህ፣ እግዚአብሔርን ይፈራ የነበረ ሰው ነው። ወገኖች እግዚአብሔርን መፍራታችን የሚታይበት አንዱ ፍሬ ይሄ ነው። ፍሬያችሁን ቼክ አድርጉ። ይሄ ምን ይጠቅመናል ፓስተር ቸሬ? ሞታችሁ እንድትኖሩ ይጠቅማችኋል። ሞቶ መኖርም ይባላል፣ ሞቶ መቅረትም ይባላል፣ ሞቶ መኖርም ይባላል። እስካሁን የሚነሱ እኔ አሁን ሁሉ ጊዜ በተነሱ የሚገርሙኝ ሰውዬ አሉ ኢትዮጵያ ውስጥ። ለምሳሌ የአንዳንድ ሰዎች ስም ይገርመኛል። ይኸውላችሁ ሞታችሁ የምትኖሩ ሰዎች መሆን ይቻላል፣ ሞታችሁ የምትቀሩ ሰዎች መሆን ይቻላል። እግዚአብሔርን ከፈራችሁት ሞታችሁ ትኖራላችሁ። ለማ ለሚስቶቻችሁ፣ ለልጆቻችሁ እንደው እኔ ከሞትኩ በኋላ ልጆቼ ምን ይሆናሉ እያልክ ዝም ብሎ ጭንቅላቱን እያሻው ከምትጨነቅ እግዚአብሔርን ፍራ። አንተ ሞተ ሁሉ እንዲህ የሚደባብስ አባት ይኖራቸው። መከራ እንዳያገኛቸው ዘይት እየቀባ አሜን ነው ወይ? አመድ እንዳያገኛቸው ዘይት የሚቀባ አባት ይኖራቸዋል።
ልጆችን ብቻቸውን በትኜ ምናምን ብለህ ከምትጨነቅ እግዚአብሔርን ፍራው። ነገ ለልጄ፣ ነገ ለልጆቼ፣ ነገ ለሚስቴ፣ ነገ የምትሉት ነገር እንዳይኖር ከፈለጋችሁ እግዚአብሔርን ፍሩት። በቃ እሱ አዋችሁ ይቀጥላል። ስማችሁ ይቀጥላል። ሞታችሁም የእናንተ ስም ፍራንክ ይሆናል። መዘርዘር ይችላል። ዕዳ መክፈል ይችላል። ቀንበር ይሰብራል። የቤት ኪራይ ይከፍላል። ክብር ለኢየሱስ ይሁን። ነገር ግን የሰራችሁት አመጽ፣ የሰራችሁት ግፍ፣ የሰራችሁት ተንኮል፣ የሰራችሁት ደም ማፍሰስ፣ የሰራችሁት ደባ፣ የሰራችሁት አመጽ ካለ እናንተ ከሞታችሁ በኋላ ይገለጣል። አንዳንዱ ሰው ደግሞ ከሞተ በኋላ እንዲህ ነበር እንዲህ ይባላል። ከሞታችሁ በኋላ የሚወጣው ፋይል የትኛው ነው? እግዚአብሔርን ፍሩት። ሚስት ጉትት አድርጋ ወጣችሁ፣ ባሌ ባሪያ እግዚአብሔርን ይፈራ ነበር። ይዛው ስትሄድ አታፍርም፣ አትፈራም። እግዚአብሔርን ይፈራ ነበር። በጽድቅ ነው የኖረው። ስጋውን በጥርሱ ነክሶ ነው የኖረው። እኔ ምስክር ነኝ፣ ልጆቹ ምስክር ናቸው፣ ራስህ ምስክር ናት። እግዚአብሔር ይርዳል። ሞታችሁ የምትኖሩ ያርጋችሁ። ከዚህ ቀን ጀምሮ በኮንፊደንስ እኔ ለልጆቼ፣ እኔ ለሚስቴ፣ እኔ ለቤተሰብ ምናምን የምትሉት ነገር የወላችሁ ግንብ ብትገነቡ ግንቡን መንገድ ስራ ሊያፈርሰው ይችላል። ኮሪደር ሊያፈርሰው ይችላል። ገንዘብ ብታወርሷቸው ዛሬ ኢንፍሌሽን ወስዶ አፈር ድሜ አግብቶት ብር የሚባለው ነገር ሰው እጅ ላይ በረዶ ሆነ አይደለ? ሚሊዮን እኮ የደረሰው የተባለው ሰውዬ አሁን ሚሊዮን ምንድን ነው የሚገዛው? ምን በኩርቱ ፌስታል የሆነ ነገር ገዝቶ ነው እኮ የሚወጣበት። የለም ሚሊዮን እንደ ድሮ እንዳይመስላችሁ። ድሮ ጋሻ መሬት ሰፈር ቤት ገዝተህ ቦታ ገዝተህ ቤት ሰርተህበት መኪና ገዝተህ ምናምን ማታ ነገር ድርጅት ከፍተህ ወፍጮ ቤት ከፍተህ ማዲያ ጀምሯል የምትባልበት እኮ ብር ነው። አሁን የለም ሁለት ጫማ አገዛበትም። እንዲህ በቀደም እየሰማው ነበር። ቦርሳ 1 ሚሊዮን ምናምን ይገዛሉ ሰዎቹ። እንዴ በጣም 2.8 ቀበቶ ይገዛሉ። የወርቅ ቀበቶ በጣም ትንሽዬ ናት ወገኖቼ። ለሚስቶቻችሁ ብትገዙ ምናምን ብላ በቀደም ማስታወቂያ ያያየው ነበር። ለሚስቶቻችሁ ብትገዙ ወርቅ አንበሳ ናት። ለዚህ ሰው የት ነው ያለው ወርቅ? አሁን እኮ ሰው ወርቅ እቺን ገዝቶ ለመጋባት ቸግሮት ዘንባባ እንደ ድሮ ዘንባባ እየሰራ ለልጆቻችሁ፣ ለዘመዶቻችሁ፣ ለዘራችሁም እግዚአብሔርን መፍራት ማውረስ ይሁንላችሁ በጌታ በኢየሱስ ክርስቶስ ስም። በእድሜያችሁ ሁሉ የማትጸጸቱበት ህይወት እግዚአብሔርን መፍራት። ይሄ ህይወት ደግሞ የእናንተ ይሁን። የምትቀበሉት ሰዎች አሜን በሉና ተቀበሉት። ተነሱ ቁሙና እንጸልያለን። በጌታ ፊት መንፈስ ቅዱስ እናመሰግናለን። በዘመኔ ሁሉ አንተን ፈርቼ ፍሬ ያለው ክርስቲያን ሆኜ ፍቅሬም ደግሞ እምነቴም ትዕግስቴም ያለኝ የህይወት መልክ በአንተ ቃል እውነት የተቃኘ እንዲሆን እርዳኝ፣ አግዘኝ ብለን እንድንጸልይ ጠይቃቸዋለሁ። ጌታ እግዚአብሔር ሆይ አግዘኝ። አንተን በመፍራት ውስጥ ያለው ህይወት የኔ እንዲሆን በጌታ በኢየሱስ ስም አሁን ለልጆቼ፣ አሁን ለሚስቴ፣ አሁን ለቤተሰቤ ምን እሰጣለሁ ብዬ እንዳልጨነቅ ጌታ ሆይ እኔ አሁን ብሄድ አንተ አለህላቸው እንድል እግዚአብሔር ሆይ አብርሃም ለይስሐቅ ራሱን እንዳወረሰው አምላኩን እንዳወረሰው ይስሐቅ ለያዕቆብ አምላኩን እንደሰጠው የሚኖር ቃልህ እንደሚናገር የአባቴ የአብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ባይሆን ኖሮ ብሎ እንዳለው የልጅ ልጁ የሚፎክርበት ህይወት እንዲኖር እንዳደረገ አብርሃም እግዚአብሔር ሆይ ከመከራ የሚያድን ስም፣ ከመከራ የሚያስጥል ስም፣ ልጆቻችንን ከግፈኞች የሚናጠቅ ስም፣ ዘራችንን ከጥፋትና ከሞት የሚታደግ ስም እግዚአብሔር ሆይ በጌታ በኢየሱስ ስም አንተን በመፍራት ውስጥ ያለ ህይወት ለኔና ለዚህ ህዝብ እንዲሆን በኢየሱስ ስም እለምንሃለሁ። ጌታ ሆይ በጌታ በኢየሱስ ስም እለምንሃለሁ። እግዚአብሔርን መፍራት ከንቱ ሆኖ እንዳይታያቸው፣ እግዚአብሔር ሆይ የማይጠቅም መስሎ እንዳይታያቸው፣ ሰይጣን እንዳያጭበረብራቸው፣ የሚያልፈው የዚች ዓለም መልክ እንዳያጭበረብራቸው ሴትና ወንድ ልጆችን እንድትረዳ በጌታ በኢየሱስ ስም እለምንሃለሁ። አንተን መፍራታችንን ፌዘኞች ቢያፌዙበት፣ ቀልደኞች ቢቀልዱበት፣ መሰደባችን በማለዳ ቢሆን በእውኑ በእግዚአብሔር ዘንድ ዕውቀት አለ እንዴ እየተባልን የሚያፌዙ ቢበዙም እንኳን ስጋችንን በጥርሳችን ነክሰን እስከ ፍጻሜ ድረስ ጸንተን ቆመን አንተን ፈርተን እንድንጨርስ እንድትረዳን እለምንሃለሁ። ዛሬ ሞተው ጌታ እግዚአብሔር ሆይ ደማቸው እንደሚናገር ሞተው ድምፃቸው እንደሚሰማ ባሪያዎች ሞተው ዛሬ እዚህኛ ቤተክርስቲያን የሚሰበኩ እነዚህ ነቢያቶች ዛሬ ድረስ የኛ መጽናናት እንደሆኑ ሁሉ በጌታ በኢየሱስ ስም ቀጣይነት ያለው በትውልድ መካከል የሚኖር ሕያው የሆነ አሻራ ሴትና ወንድ ልጆች በኢየሱስ ስም እንዲኖራቸው እለምንሃለሁ። አሻራቸው ከፍተኛ እንዲሆን፣ ትልቅ እንዲሆን፣ ተጽዕኖ እንዲፈጥሩ አንተን በመፍራት ውስጥ ያለው እግዚአብሔር ሆይ ያከባድ ኮቴ የልጆች እንዲሆን በኢየሱስ ስም ጸልያለሁ።
አስፈሪ ኮቴ ስጣቸው እግዚአብሔር ሆይ። ሴትና ወንድ ልጆችህን እርዳ ጌታ ሆይ። ታናሽ ባሪያህን እርዳኝ ጌታ ሆይ። በዚህ የተሰበሰብነው ምንም አይነት መሄጃ የሌለን በአንተ ላይ የተጠጋን ጥገኞች ልጆችህንና እግዚአብሔር ሆይ ማስተዋል እንድትሰጠን ጥበብ እንድትሰጠን እግዚአብሔር ሆይ በኢየሱስ ስም እለምንሃለሁ። ይህን ዋጋው ከፍተኛ የሆነውን ያንተን ዕውቀት ያንተን ጥበብ የነገሮች ሁሉ መጀመሪያ የነገሮች ሁሉ የከፍታ ቁንጮ የሆነውን አንተን መፍራት ገንዘባችን ማድረግ እንድንችል እርዳን። በሚያልፍ ባለጠግነት እንዳንታለል፣ በሚጠፋ ክብር እንዳንታለል፣ በሚያልፉ ወዳጆች እንዳንታለል፣ ዙሪያችንን በከበበን እንደ ጥላ ብን ብሎ በሚጠፋ ነገር እንዳንታለል እግዚአብሔር ሆይ ሞተን የምንኖር ሞተን ድምጻችን የሚሰማ ሞተን ስራችን የሚያወራ ሞተን እግዚአብሔር አባት ሆይ ሕያዋን ሆነን የምንኖር በአንተ ቃል እውነት ሁላችን እንድትቃኘን በኢየሱስ ስም እለምንሃለሁ። እርዳን ጌታ ሆይ። ፍርሃትና ድንጋጤ ከሕዝብ ላይ ይመታ፣ ጭንቀት ይመታ፣ ነገ ምን ሆናለሁ የሚል ስጋት ይመታ፣ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። ነገ ምን ሆናለሁ፣ ምን ለብሳለሁ፣ ምን ጠጣለሁ፣ እንዴት እኖራለሁ የሚል ስጋታችንን በኢየሱስ ስም ስበረው። በዚህ ማታ የተሰበረ ይሁን በኢየሱስ ክርስቶስ ስም። ከሕዝብ ላይ ቀንበር የተሰበረ ይሁን። መታመኛችን፣ መሸሸጊያችን፣ መጠለያችን አንተ ነህ። መኖሪያ የዘላለም አምላክ ነው ተብሎ እንደተጻፈ ጌታ ሆይ መኖሪያችን አንተን እንድንፈራ መኖሪያችንን አንተን አድርገን እንድንኖር በኢየሱስ ስም በሚያልፍ ቁስ ላይ እንዳንለጠፍ፣ በሚያልፉ ሰዎች ላይ እንዳንለጠፍ፣ በሚያልፍ ክብር ላይ እንዳንንጠለጠል መኖሪያችንን አንተን አድርገን እስከ ፍጻሜ እንድንጸና እርዳን። አሁንም ሁለንተናችንን አንተ ውሰድ፣ ተጠቀምበት፣ ተገልገልበት፣ ፍቃድህን አድርግበት። ከኛ አድነን፣ ከራሳችን አድነን፣ ከሰዎች አድነን፣ ከክፉ ሰዎች አድነን፣ መልካም ከሚመስሉ ሰዎች አድነን፣ ከራሳችንም አድነን፣ ከክፉ ሐሳቢዎች አድነን። እግዚአብሔር ሆይ ጠብቀን። ጀምረህናል፣ በቃ እስከ ፍጻሜ ድረስ ጨርሰን እጅህ በእኛ ላይ ትሁን። እንዳንበድልህ ጠብቀን፣ እንዳናሳዝንህ ጠብቀን። ፈርተን ጀምረን ፈርተንህ እንድንጨርስ አግዘን። በደከመን ጊዜ ስንጮህ አቤት ብለን እርዳታህን ስንፈልግ ስማን ጌታ ሆይ። ስለ ሁሉ ተባረክ። በዚህ አንተን ፈልገው ከተለያየ ስፍራ የመጡ ሴትና ወንድ ልጆች በስምህ የተባረኩ ይሁኑ። ፈውስህ ያገኛቸው። ያንተ ያከባዱ ያ ደመና በኢየሱስ ስም በእነሱ ላይ ይምጣ። እግሮቻቸው በዘይት ይጥለቁላቸው። በሄዱበት ስፍራ ሁሉ አብረሃቸው ሁን። ጌታም ከነሱ ጋር ይሰራ ነበር ተብሎ እንደተጻፈ ድካማቸውን አግዘህ አብረሃቸው ስራ። ከወደቁበት አንስተህ አብረሃቸው ስራ። መከናወንን ስጣቸው። በኢየሱስ ስም መከናወንን ስጣቸው። ጅምሮቻቸው ፍጻሜ ያገኝላቸው። ጌታ ሆይ ይህንን በማድረግ ጸሎቴን ስለምታከብርልኝ አመሰግናለሁ። ይህን ምሽት ባርከ ስለሰጠን ተባረክ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ሰላሙን ይስጣችሁ፣ ፊቱንም ያብራላችሁ። ከእናንተ ጋር ይሁን። አንድ ቀን በክብር በመንግስቱ እንገናኝ። ደህና አደሩ።